በሁለታችሁ ማለት ያለውን ጋፕ እንደው ብታጠቡትና በይቅርታ ብታልፉት ለማለት ነው። ምንም ዛሬ ጆሮውን ጠምዝዤ ነው። ምንም የሚያጣላን ነገር ዝም ብሎ ሲያካብድ ነው። የፈለገውን ይበል። ፊት አልሰጠውም። ፖለቲካ ሲሰራብኝ አሁንም ፖለቲካ ሲሰራብኝ እንጂ ምንም እቺን ቦታ አልሰጠውም። እቺን ቦታ አልሰጠውም። በጣም ወዳጄ ነው፣ ያውቀዋል። አሁን ፖለቲካ ሊሰራብኝ ነው የፈለገው እሱ እና ብሎ ነገር የለም። ይሞልጨኛል፣ አፈር ከድሜ ያበላኛል፣ ድራሽ አባቴን ያጠፋል። መልስ መጥቼለት አላውቅም። አሁን የጠየቀኝ አግባብ ጥያቄ ስለሆነ መልስለታለሁ። እኔ እንደሌላው አይደለሁም። አንድ ቀን መልሼለት አላውቅም። በየጊዜው ወጥቶ ሲወርድብኝ ሲለኝ በእስላሞችን ተናገረ ብሎ እኮ ያኔ ያዳነኝን ያህል ሌላ ጊዜ እኮ ደግሞ ትክክል አይደለም ብሎ አጥረግርጎኛል። ደስ ነው የሚለኝ። ልሰደብ ነው የወጣሁት። አልቆጭም፣ አልናደድም። ምን አለ ይህንን ቴዲዬ ተጣልተዋል ብለህ እንዳታስብ። ደሩ ዛረሩና የሆነ ማኛ ፖለቲከኛ እነሱን የሚያክል ፖለቲካ የሚሰራ በሰው ጭንቅላት ላይ ጌም የሚጫወት የለም። እና አሁን እየተናደደ እየመሸቀ ምናምን ስለሆነ ሞኙን ይብላ፣ ሞኙን ያታል። የለም ነገ ሲደውልልኝ ሞልጮኝ ነገ አሁን ደውሎ ዘመዴ ምናምን ቢለ ዮኒ ነው የምለው። ስሙን እንኳን ዮናስ ብዬው አላውቅም። ዮኒ ምን ፈለክ ነው የምለው። የተግባባ ነው። እሱ የራስ ጉዳይ ነው። ስታረገው የኖርከውን የነገርኩህ። ብትደውል ነው የምልህ፣ ባትደውልም ያንተ መብት ነው። ብትደውል ግን ቀይሬ ድምፄንም እኔንም ቀይሬ አላውቅም። ግን እነግርሃለሁ ከመጣ አይቀር ምን ላይ ሰጥቼ እሄዳለሁ። የአማራ ፖለቲካን እንግዲህ እኔ ከቆቱነት የወጥቼ ሰው የለውም ብዬ የምከራከርለት የምሟገትለት የራሱ ልጆች ወጥተው ቦታውን እስኪይዙ ድረስ ባለጌ ተብዬ አሸባሪ የተባልኩት እኔ በሌላ መሰለ እንደ አሸባሪ አንተ እኮ አልተባልክም። አሸባሪ የተባልኩት እኮ እኔ በአማራ ኬዝ ነው፣ በአማራ ጉዳይ እኮ ነው። አማራ ትጥቅ እንዲጀምር ትግል እንዲጀምር ስላደረኩ እኮ ነው። አንተማ መንግስት ተንከባክቦ ሲቀልብ ከርሞ ሰይፉ ፋንታሁን ጋር ኢሊሊ ሆቴል ደስ ሲያሰኙ ከርሞ መጥቷል እኮ። ዮኒ ቬጋስ የሚሆን ማን ይሁን ማለት ነው። እመጣለሁ ዮኒ ቬጋስን ደግሞ ያልኩበት ምክንያት እኔ ደግሞ አንተ ባልከው መጠን አላልኩም። ቪዲዮ ታመጣልኛለህ፣ ይቅርታ ጠይቃለሁ። እንደዛ ብዬ ከሆነ ሽሙጥን የተናገርኩት አሉት ነው እንጂ ያልኩት አይቻለሁ አላልኩኝም። እኔ አላልኩም። አይምሮ ያለኝ ሰው ነኝ። የተናገርኩትን አካል ያለውን በሙሉ ብያለሁ። እንዲህ ብለውታል ብዬ ሽሙጥ ነው የተናገርኩት። እንትን አለ አይደለ የምትናገራቸው ነገሮች እሱን የተናገርኩት እንጂ ዮኒን አይቼዋለሁ እንደዚህ አላልኩኝም። እንዲህ እያሉት ነው ብዬ ነገር የምትቆሰቁሰው አለ አይደል? እንደዛ ነው ያልኩት። ልክ ብሪጅስቶንን ልክ ሞጣን እንደምናገረው ማለት ነው። በቃ እሱን ያልኩት። በአማራ ጉዳይ ግን ማንም ይምጣብኝ ማንም አማራ የራሱን ነገር ይዞ እስኪሄድ ድረስ አልፋታውም ብያለሁ። ለዛ ነው አንተን እንትን ያልኩ። ልጆች የሚቀርቡን ጎጃሜ ናቸው። ስለዚህ ጎጃሜን አሳጣለሁ ስትል ወገብን ነው መቆርጥልህ መጥቼ ድረስ ዝምባም በወያኔ ጊዜ አንድ ቀና ያላልክ ዳይፐራም ጎንደሬ ዛሬ መተህ ልትደነፋ አትችልም። የታባ ነበርክ? የት ነበርክ? እኛ ወጥተን የጎጃም የአገው ልጆች ስንናገር የት አባ ነበርክ? ወያኔ ጊዜ አንዳችሁ ነበራችሁ? አንድም አልነበርክም። አሁን መተህ የምትደነፋው በሙሉ ወንደሰ ምትባል ምን ብትባል እያንዳንዳችሁ ብትመጡ አንዳችሁም የላችሁ። አብይ ፈቶ ነው የለቀቃችሁ። አኪላ የምትባል ምን የምትባል ዝምባ የት አባ ነበርክ? የት ነበራችሁ? አሁን ጎንደር እያልክ ስለዘፈንክ ጀግናውን ይመስላል እንዴ? ስታቤ አማራ አንድ ነው የምትሉ ከሆነ የጎጃም ልጅም የጎንደር ልጅም ካጠፋ እኩል ተነጋገሩ። ሳይድ ይዘህ ግን የጎጃም ልጆችን ለማዳከም የምትሞክረውን ነገር እኔ ያለው ወቅት አለ። ሌቦች ናችሁ፣ ዘረኞች ናችሁ፣ ከማንም በላይ ዘረኛ ናችሁ። የጎንደር ፖለቲከኞች እካክ ናችሁ፣ ቆሻሻ ናችሁ። የጎንደር ፖለቲከኞች በጣም አረመኔ ቆሻሻ። ክርስቲያን ታደለ ውስጥ ነው ያለ። ጎጃሜ ስለሆነ ነው የምትጠሩት። ሌላ ነገር አለ? ሁሉ እርግጠኛ የሆነ ጉዳይ ነው። ምናምን አያኖሩም። ኢትዮጵያዊነት ነው የትግራይም ልጅ የኦሮሞም ልጅ የመጣው። እውነተኛ ኢትዮጵያዊነት የቱ ነው? እውነተኛ ኢትዮጵያ አማራ ቢሆን ኖሮ የትግራይ ልጅ ወደ ኢትዮጵያዊነት ሲመጣ በርቱልኝ የኔዎቹ ይላል። የኦሮሞ ልጅ ወደ ኢትዮጵያዊነት ሲመጣ ይህንን ነበር ስንፈልግ የነበረው ይላል። አይፈልግም። በኢትዮጵያ ስም መነገድ ነው የሚፈልገው የአማራው ፖለቲካ። በኢትዮጵያ ስም መነገድ። አማራው የሚፈልገው ኦርቶዶክስ አማራነት
ሙዚቃ ስታደነቁሩ እድሜ ልክ ኖሯቸዋል። አማራ ተራራው አማራ በዚህ ወጥቶ አማራ ገብቶ በዚህ ወጥቶ እኛን የመሰለ አይፈጠርም የኢትዮጵያ ምናምን ምናምን የምትሏትና ይፈልጋሉ። ተዋግ አሁን ሲየ ሮ ተዋግቷል ቻለው ወልቃይትን እንኳን ወይ ዶክተር አብይ እኮ ባለውለታዬ ነው። ወልቃይትን እኮ ሰጥቶኛል። ታንኪዩ ከዘምራ ማለት አትችልም። ምን አስጨነቀ? ስለሌላው ኩሽ ፕራብ ምን አስጨነቀ? ዋናው ነገር ምንድን ነው? እኔ የፈለግኩት ተመሳሳዩን ደቂቃ ለዮኒ ይሰጣል። እንደፈለገ ሄደር ምን ችግር የለም። ዋናው ነፃነት እኮ ነው ዛሬ። ዋናው አንድም ቀን የዮናስን ይዤው ተቀመጥኩ እንጂ አንድም ቀን ዮኒ እንደዚህ ብሏል ብዬ አላውቅም። አንድ ቀን አንድ ነገር ከመናገር ከመልቀቄ ውጭ ማለት ነው። ያምጣል ሁሉ ለይዋለሁ ለአማራ እየታገልኩ ነው ብዬ አማራን በዚህ መጠን ዱቄት የሚያደርግ ተቀናቃይ ሲመጣ እኔ አንድ ነገር ተናገርኩት ብሎ ገመድ መጨበጥ አለ። እንደውም የሚያሳፍሩኝ እኔ ያው ሁሉን መቀበል ልማዳቸው ስለሆነ ነው እንጂ አሁን ቤቲ ቅድም ስትናገሩ ራሱ በቃ ተመልሷል። አማራ ዮኒን ይዞ የሚታገል ከሆነ ውርደት ነው ለአማራ፣ በጣም ውርደት ነው። አማራ አንገቱን መድፋት አለበት። አማራ ዮኒ ነፃ ያወጣኛል፣ ዮኒ ድምፅ ይሆንኛል ብሎ ለመዝናናት ካልሆነ በስተቀር ዮኒ ጋር የሚሄድ ከሆነ ትክክል አይደለም። ፊቱ ስላለ ነው የምነግረው። ዛሬ ዮናስ በጣም ትልቅ ትምህርት የሚያገኝበት ቀን ነው ብዬም ነው የማስበው። ህዝብን በዚህ መጠን እየሰደብክ፣ ህዝብን በዚህ መጠን እያዋረድክ፣ እንደገና ደግሞ ልትተች መምጣት፣ አንተን ለማስተማር መምጣት። ማህበራዊ ሚዲያ መመረጥ አለበት። ለዚህ ነው አማራን የምጮህለትን አማራን ስናገረው እኔ ነኝ የምቀርበው። ለምንድን ነው ሌላውን ስናገር ሌላውን ማያጨበጭበልህ ነው? ኦሮሞ እኮ እያፏጨልህ ነው። አገር ቤት ወሰደ እኮ፣ ሆቴል አስቀመጡ እኮ እነ ዮኒ በቬጋስ ተንከባከቡ እኮ፣ ሰይፉ ሾው ላይ አቅርበው አንተን ምንም እንዳላደረግ ካረጉ እኮ። አማራን የሚያዋርድ ሁላ በወረንጦ እየተፈለገ ተሾመ፣ ተሸለመ። አማሮች አዎ እንደፈለግ ትጫወትባቸዋለህ። ዛሬ ሰድባቸው፣ ዛሬ መተህ ትቀፍላቸዋለህ። ሲጠርርህ አምጥተህ ገንዘቡን ያፈሱልሃል እንዲሰድባቸው። እኔ ደግሞ ትክክል አይደለም ብዬ እቃወማለሁ። አማራ ሰው ያጣ ይመስል፣ አማራ እንትን ያለ ይመስል የቀረህ አለ። ጎንደር ነው የቀረህ፣ የወሎ ነው የቀረህ፣ የታጋዮቹ ነው የቀረህ፣ ኦርቶዶክስ ነው የቀረህ። ማን የቀረህ አንተ? ማን የቀረህ? ምን ሞራል ሳለ አንተ? ስለዚህ የምቃወምህ እኔ የምደግፈውን እኔ ቀና ይበል የምለውን በኦሮሞ ሰይፍ በቲፒኤልኤፍ ሴራ የደቀቀውን አማራ አንተ ደግሞ እየመጣ ሞራሉን እንዳትሰብረው
ከዚህ ልጅ እንዲጠነቀቁ ቫይረስ እንደሆንክ ለመንገር ነው። ሌላ ነገር የለም። ትግል ያዝ ነው። ትግሉ ደግሞ በቃላትና በጽሁፍ ነው። ስለዚህ አጋጣሚው ሲገኝ እንትን እልሃለሁ። ይሄን በማድረግ አማራ እንዲሸልመኝ ነው? ኖ ዌይ። ለምን ብዬ ምን አገባኝ? እኔ ቅድም እንዳልኩት መሸጥ ነው፣ ሀሳብ መሸጥ ነው ያዝ ነው እና አልነካኋቸውም። በጣም የሚቀፋለ፣ በጣም ጸያፍ አለ፣ በጣም ጸያፍ አለ። ይህ ህዝብ ደግሞ ለእኔ ተናግሬያለሁ። ጥቃት የበዛበት ዱላ የበዛበት ወገራ የበዛበት ቲፒኤልኤፍ ከአቅሙ ይሄን ሰፊ ይሄን ትልቅ ህዝብ የደፈረበት ያላገጠበት ወልቃይትን አብይ አልሰጠው። በደሙ በላሙ በጉልበቱ ነው ያገኘው። ይህንን ህዝብ በዚህ መጠን መሰደብ ያለበት አይደለም። ይሄን በማስመልከት ነው ቴዲዬ በጣም እግዚአብሔር ይስጥ። ዛሬ እኔ እስከ ዛሬ ካደረግኳቸው ልፋቶቼ በሙሉ ቢደመሩ ቢጨፈለቁ የዛሬውን አያክሉ። አስልቼ አውርጄ ዛሬ የድፍን ኢትዮጵያ ህዝብ እንዲያየኝ ያደረግኩበትን መቼም አድርጌ አላውቅም። ዘር ይውጣልህ፣ እድሜ ይርዘም፣ ቤት ይስፋ። እንዲሁ ደግሞ ሌሎቹንም አቀራርበህ የሚጸጸተው እንዲጸጸት፣ የሚመለሰው እንዲመለስ፣ ያልገባው እንዲገባው እንድታደርግ እግዚአብሔር እድሉንም ጸጋውን ይስጥህ እና የኔ ያለኝ ለአማራ ጉዳይ የምጮኸው አማራን ስለምወደው ነው። ለምን ወደድከው አይባልም። አማራን ጥቃቱ እንዳፈቅረው ስላደረገኝ ነው። አማራ ተሳዳቢ ነው፣ እኔን የሚሰድበኝ ነው። አማራ ልንገርህ ዮናስ፣ አማራ ቤስቲን ሳንቲም አይረዳኝም። ይኸው በአደባባይ እየተናገርኩ ነው። አማራ እኔን መሬት ላይ ያለው ምናምን ካልሆነ በስተቀር ይሄ የምታየው አማራ ለእኔ እኔን እርዳኝ ብዬም አልልም። በነገራችን ላይ ዮኒ ቤት ሊገዛልኝ ላስተባብርልህ ብሎኝ የነበረ ሰው ነው። ጠይቀው ቤት እኔ እዚህ ጀርመኖች በጣሉኝ ጊዜ ማለት ነው እምቢ ነው ያልኩት። አልፈልግም ነው ያልኩት። ጎፈንድሚ እንፈትልን አልፈልግም ነው ያልኩት። አያቀኝም ስንት ሰራተኛ እንደነበረኝ፣ ምን አይነት አይምሮ እንደነበረኝ፣ ምን ጥዬ እንደመጣው፣ ምን አይነት የቢዝነስ ሰው እንደነበርኩ የሚያቅ ነው የሚያቀኝ። እዚህ ውሻ ነኝ ስላልኩ፣ እዚህ ማይም ነኝ ስላልኩ፣ እዚህ ማይረባ ነኝ ስላልኩ፣ እዚህ ምናምን ነኝ ስላልኩ ለፊደሉም ለምኑም ጊዜ ያወጣዋል። የሚያቁኝ ያቁኛል። ግን በአማራ ጉዳይ በዚህ ሰዓት እንዲመጣብኝ አልፈልግም። አማራ ይከፍልሃል ወይ? አማራ ጀግኖቹን ገዳይ ነው፣ አንቆ ገዳይ ነው። ይኸው ነገር አለው ፊትህ አያከብርም። እንኳን እኔን ቀርቶ ማለት ነው። ከአማራ የሚተርፈኝ ስድብ ነው። ከአማራ የሚተርፈኝ ሌላ ነገር ነው። አንድ አማራ በፔፓልና አንድ አማራ 2-3-4 ሊኖሩ ይችላሉ። የለም እነግርሃለሁ 2000 ብር ትከፍልልኝ የነበረችው አንተ ይሄን ስራ ምንም ወደዛ አትበል። 2000 ብር ትከፍልኝ የነበረችው ኤርትራዊት ናት። ኢትዮጵያ ያደገች ኤርትራን ማታቅ ግን በልጅነቴ ሳስተምር የምታቀኝ ዋሽንግተን ዲሲ ያለች ሜሪላንድ ከቀሲስ ጋር ተነጋግሬ ነው። አላቃትም። እሷ ናት የምታቀኝ። 2000 ብር አይገባኝም። ሌላው ለምን እንትን አይልም? $500 ስላት በፍጹም እኔ ከፍላለሁ እሱም ከፍ ይላል እኔም ዝቅላለሁ ብላ $1000 የምትከፍልልኝ ኤርትራዊት ናት። እስላም ነው ደግሞ ካርድ ይችለኝ የነበረው ሙስሊሙ ወንድሜ ሜሪላንድ ነው እሱም ያለው። ዶክተር ጸገነት ናት $500 የምትከፍልልኝ ካሊፎርኒያ። ስሟን ጠቅሼ ነው የምነግርህ። ፕሮቴስታንት ናት። አማራው ይህን